ሰላም ሰላም ጤና ይስጥልኝ ውድ የዓለም ቲዩብ ፕሮግራም ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችም ትምህርቶች ከጀማሪ እስከ ከፍተኛ ላልተማሪዎች እያስተማር እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትሳፕ፣ በጎግል ሚት እና ሌሎችን አማራጮች ተጠቅመን እናስተምራለን። ስለሆነም በየትኛውም ዓለማት ሆናችሁ መማር የምትፈልጉ ልጆች ስልካችን ታች ላይ ስላለ ኢሞ፣ ቴሌግራም፣ ዋትሳፕ እንዲሁም ቀጥታም ቢሆን በመደወል ተመዝግባችሁ የሚመቻችሁን ትምህርት በሚመቻችሁ ሰዓት በመመዝገብ መማር ትችላላችሁ። ቻናላችን ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ጀምሩ። በዛሬ ትምህርታችን ደግሞ የምንመማረው የአማርኛ ቃላቶችን ንባብ ይሆናል። ዛሬ ባለ 3 ባለ 4 እና ከዚያም በላይ የሆኑ ፊደላቶች በአንድ ላይ እንዴት ተገጣጥሞ እንደሚነበቡ በቀላል መንገድ አሳያችኋለሁ። እስከ መጨረሻው ተከታተሉኝ። እሺ፣ እንግዲህ እዚህ ጋር የምታዩዋቸው እነዚህ ሙሉ የአማርኛ ቃላቶች ናቸው። የፊደላት ስብስብ ቃል ማለት እንግዲህ የፊደላቶች ስብስብ ሆኖ ትርጉም ያለው ነገር ነው። ስለዚህ አሁን ከዚህ ከመጀመሪያው ጀምረን እስከ መጨረሻው ያሉትን እያነበብኩ አሳያችኋለሁ። እሺ፣ ከዚህ ከመጀመሪያው ሲጀምር ከዚህ ጋር ምን ይላል? ባህላዊ ባህላዊ ይላል። አሁን እዚህ ጋር ባህላዊ ለማለት 4 የአማርኛ ፊደላቶች ተጠቅመናል። ማን ናቸው? ባ የበ ቤተሰብ 4ኛ፣ ህ የሀ ቤተሰብ 6ኛ፣ ላ የለ ቤተሰብ 4ኛ እና ዊ ደግሞ የወ ቤተሰብ 3ኛ። እነዚህ ፊደላቶችን በአንድ ላይ ከግራ ጀምረን ወደ ቀኝ በስርዓት ስናነባቸው ምን የሚል ትርጉም ያለው ቃል ይሰጡናል? ባህላዊ ባህላዊ የሚል። እሺ፣ ወደ ቀጣዩ ስንመጣ ዘመናዊ ዘመናዊ። ዘ የመጀመሪያ፣ መ የመጀመሪያ፣ ና ደግሞ የነ ቤተሰብ 4ኛ ፊደልንና ዊ አሁን እንዳልኳችሁ የወ ቤተሰብ 3ኛዋን ተጠቅመን እነዚህንም ደግሞ 4ቱን ፊደላቶች ስናነባቸው ዘመናዊ ዘመናዊ ይላል። እሺ፣ ቀጣዩ ደግሞ ውቅያኖስ ውቅያኖስ። ው ማለት የወ ቤተሰብ 6ኛ ፊደል፣ ቅ የቀ ቤተሰብ 6ኛ፣ ያ የቤተሰብ 4ኛ፣ ኖ የነ ቤተሰብ 7ኛ ፊደልንና ስ ደግሞ የሰ ቤተሰብ 6ኛ ፊደል። እነዚህ 5ቱ ፊደላቶች በአንድ ላይ ስናነባቸው ምን ይላል? ውቅያኖስ ውቅያኖስ ይላል። እሺ፣ ወደ ቀጣዩ ስንመጣ አጠቃቀም አጠቃቀም። አ የመጀመሪያ ፊደል፣ ጠ የመጀመሪያ፣ ቃ የቀ ቤተሰብ 4ኛ፣ ቀ የመጀመሪያ እና ም ደግሞ 6ኛ የመ ቤተሰብ ሆኖ ይህን ስናነበው ምን ይላል? አጠቃቀም አጠቃቀም። እሺ፣ ቀጣዩ ደግሞ ከዚህ ጋር ጀግኖች ጀግኖች። ጀ ማለት የመጀመሪያ ፊደል ነች። ግ የገ ቤተሰብ 6ኛ፣ ኖ የነ ቤተሰብ 7ኛ እና ቺ ደግሞ የቸ ቤተሰብ 6ኛ። እነዚህንን በስርዓት ስናነባቸው ምን ይላል? ጀግኖች ጀግኖች ይላል። ከዚህ ጋር ደግሞ ተቀመጠ ተቀመጠ። እነዚህ 4ቱም ፊደላቶች የመጀመሪያ ድምጾች ናቸው። ተቀመጠ። እሺ፣ ወደ ቀጣዩ ስንመጣ ሁኔታዎች ሁኔታዎች። ሁ የሀ ቤተሰብ 2ኛ፣ ነ የነ ቤተሰብ 5ኛ፣ ታ የተ ቤተሰብ 4ኛ፣ ወ የወ ቤተሰብ 7ኛ እና ቺ ደግሞ የቸ ቤተሰብ 6ኛ። ሁኔታዎች። ደብዳቤ ደብዳቤ። ግንባታ ግንባታ። ግ ማለት 6ኛ የገ ቤተሰብ፣ ን 6ኛ የነ ቤተሰብ፣ ባ 4ኛ የበ ቤተሰብ እና ታ ደግሞ የተ ቤተሰብ 4ኛ። ግንባታ ይላል በአንድ ላይ። እሺ፣ ቀጣዩ ደግሞ መሰረት መሰረት። ት ማለት የተ ቤተሰብ 6ኛ፣ ሌሎቹ የመጀመሪያ ፊደል ናቸው። መ ሰና ረ የመጀመሪያ ድምፅ ናቸው። መሰረት። ምክትል ምክትል። ም ማለት 6ኛ የመ ቤተሰብ፣ ክ 6ኛ የከ ቤተሰብ፣ ት 6ኛ የተ ቤተሰብ እና ል ደግሞ 6ኛ የለ ቤተሰብ። ምክትል። ቅርበት ቅርበት። ቅ ማለት የቀ ቤተሰብ 6ኛ፣ ር የረ ቤተሰብ 6ኛ፣ በ የመጀመሪያ እና ት ደግሞ የተ ቤተሰብ 6ኛ። እነዚህን በአንድ ላይ ስናነባቸው ምን ይላል? ቅርበት ቅርበት ይላል። ኦኬ፣ ከዚህ ጋር ደግሞ ሁለገብ ሁለገብ። ሁ የሀ ቤተሰብ 2ኛ ነች። ለ እና ገ ደግሞ የመጀመሪያ ድምፅ ናቸው።
ብ ማለት ደግሞ የበ ቤተሰብ ስድስተኛ ሁለገብ። ማ ክ ሰ ኞ ማክሰኞ ማክሰኞ። ማ ማለት የመ ቤተሰብ አራተኛ፣ ክ የከ ቤተሰብ ስድስተኛ፣ ሰ የመጀመሪያ እና ኞ ደግሞ የኘ ቤተሰብ ሰባተኛ ፊደል ማክሰኞ። ወ ራ ቶ ች ወራቶች ወራቶች። ወ የመጀመሪያ፣ ራ የረ ቤተሰብ አራተኛ፣ ቶ የተ ቤተሰብ ሰባተኛ፣ ች የቸ ቤተሰብ ደግሞ ስድስተኛ ወራቶች ወራቶች። መ ጀ መ ር መጀመር መጀመር። እሺ ደ ስ ተ ኛ ደስተኛ ደስተኛ። ደ ማለት የመጀመሪያ፣ ስ ስድስተኛ የሰ ቤተሰብ፣ ተ የመጀመሪያ፣ ኛ ደግሞ የኘ ቤተሰብ አራተኛ ፊደል ደስተኛ። እሺ የመጨረሻው መ ደ ሰ ት መደሰት መደሰት። መ ማለት የመጀመሪያ፣ ደ የመጀመሪያ፣ ሰ የመጀመሪያ፣ ት ደግሞ የተ ቤተሰብ ስድስተኛ ፊደል በአንድ ላይ ስናነበው ምን ይላል? መደሰት መደሰት ይላል። እሺ እንግዲህ በዛሬ ትምህርታችን እንዳያችኋቸው ብዙዎቹ ባለ 4 ፊደል እና የተወሰኑ ደግሞ ባለ 5 ፊደላቶች ተገጣጥመው ቃላቶቹ እንዴት ይነበባሉ፣ ከየት ወደ የት ይነበባሉ የሚለውን በቀላል መንገድ ለማየት ሞክረናል። በቀጣይ ደግሞ ልክ እንደነዚህ አይነት ቪዲዮዎችን እየሰራሁ እለቃለሁ። በተጨማሪ ደግሞ ፊደላትንም ንባብንም እየሰራሁ ስለምለቅ እናንተ እንደየፍላጎቶቻችሁ እየገባችሁ መከታተል መማር ይቻላል። እንዲሁም ደግሞ መግቢያው ላይ እንዳልኳችሁ በውስጥ መስመርም ደግሞ ተመዝግባችሁ መማር ከፈለጋችሁ ደውሉ። በተመቻችሁ ሰዓት መማር ትችላላችሁ ማለት ነው። ለዛሬ የነበረን ትምህርት ይሄን ይመስላል። ቀጣይ በሌላ ቪዲዮ እስከምመለስ ሰላም ሁኑ።